ዛሬ በሁላችንም ኩሽና ውስጥ ያለውን አንድ ተአምራዊ ተክል ነጭ ሽንኩርትን በሌላ መልኩ እንድናየው የሚያደርግ አስገራሚ መረጃ ይዘንላችሁ ቀርበናል። ነጭ ሽንኩርት አንዳንዶቻችን እንደ አንድ የምግብ ማጣፈጫ ብቻ ልናውቀው እንችላለን። ነገር ግን በየቀኑ አንድ የነጭ ሽንኩርት ፍሬ መመገብ ምን ያህል ለጤናችን ጠቃሚ እንደሆነ ስትሰሙ ትገረማላችሁ። ከጉንፋንና ሳል መከላከል ጀምሮ እስከ ልብ ጤና ድረስ ነጭ ሽንኩርት የማይታመን የጤና ጥቅሞች አሉት። ታዲያ ሳንዘገይ በየቀኑ ነጭ ሽንኩርት መመገብ የሚያስገኘውን ቁልፍ የጤና ጥቅሞች በዝርዝር እንመልከት። በመጀመሪያ ደረጃ ነጭ ሽንኩርት የበሽታ መከላከል ስርዓታችንን ያጠነክራል። ይህ ኃይለኛ ተክል በሁለተኛው የዓለም ጦርነት ወቅት የመድኃኒት እጥረት በነበረበት ጊዜ እንደ ጸረ ባክቴሪያ ያገለግል እንደነበር ያውቃሉ? ነጭ ሽንኩርት ጉንፋንን፣ ሳልን እና ቀላል ኢንፌክሽኖችን ለመዋጋት ይረዳል። እንዲሁም ቁስል ቶሎ እንዲድን ይረዳል። በነጭ ሽንኩርት ውስጥ ያለው አልሲሊን የተባለው ንጥረ ነገር በጸረ ጀርም ባህሪያቱ ወሳኝ ነው። ጥናቶች እንደሚያሳዩት ነጭ ሽንኩርት ነጭ የደም ሴሎችን በማነቃቃትና ግሉታቲዮን የተባለውን አንቲኦክሲዳንት ምርት በመጨመር ሰውነታችንን ከበሽታ ይጠብቃል። ከነጭ ሽንኩርት ታላላቅ ጥቅሞች አንዱ ደግሞ ሰውነታችንን ከመመረዝ የመከላከል ችሎታው ነው። ጉበት ሰውነታችንን ከመርዛማ ንጥረ ነገሮች፣ ከከባድ ብረቶች እና ከመድኃኒት እንዲያጸዳ ይረዳል። ይህንን የሚያከናውነው ደግሞ መርዛማ ንጥረ ነገሮችን የሚያስወግዱ ኢንዛይሞችን መጠን በመጨመር ነው። በተጨማሪም ነጭ ሽንኩርት ለጉበት ተግባር አስፈላጊ የሆኑ እንደ ቫይታሚን ኤ፣ ቢ እና ሲ በመሳሰሉ ቫይታሚኖች የበለጸገ ነው። እብጠትን በመዋጋትም ለፋቲ ሊቨር ወይንም የሰባ ጉበት ህመምተኞች ጥሩ አማራጭ ያደርገዋል። ጉበቶ ከመጠን በላይ እንደተጨናነቀ ከጠረጠሩ መርዛማ ንጥረ ነገሮችን የማስወገድ ሂደቱን ለመጨመር በየቀኑ ነጭ ሽንኩርት ለመመገብ ያስቡበት። ነጭ ሽንኩርት ከፍተኛ መጠን ያለው ቫይታሚን ቢ ይዟል። ይህ ቫይታሚን ሆሞሲስቲን የተባለውን ንጥረ ነገር መጠን ለመቀነስ ወሳኝ ነው። ሆሞሲስቲን የደም ስሮችን የሚያጠብ ሲሆን መጠኑ ሲጨምር ለልብ ደም ቧንቧ በሽታ ተጋላጭነት ይጨምራል። ጥናቶች እንደሚያሳዩት ነጭ ሽንኩርት የልብና የደም ዝውውር ጤናን ያሻሽላል። በባዶ ሆድ በየቀኑ 2 ወይም 3 የነጭ ሽንኩርት ፍሬዎችን መመገብ እንዲህ ያሉ ችግሮችን ለመከላከል ይረዳል። የደም ዝውውርን ለማሻሻል ከነጭ ሽንኩርት በተጨማሪ የጨው ፍጆታን መገደብ፣ የአልኮልና ካፌን መጠን መቀነስ፣ ሲጋራ ማጨስ ማቆም በጣም አስፈላጊ ነው። በነጭ ሽንኩርት ውስጥ ያለው አሊሲን የተባለው ንጥረ ነገር በጣም ጠቃሚ ከመሆኑ የተነሳ በቀን 1 ፍሬ ብቻ መመገብ መጥፎውን ኤልዲኤል ኮሌስትሮል መጠን እስከ 9 በመቶ ሊቀንስ ይችላል። ኤልዲኤል ኮሌስትሮል የደም ስሮችን ስለሚደፍን ለስትሮክ እና ለልብ ድካም የመጋለጥ እድልን ይጨምራል። ነጭ ሽንኩርት የኤልዲኤል ኮሌስትሮል ኦክሳይድ እንዳይሆን ይከላከላል። በስኳር ህመምተኞች ላይ በተደረገ ጥናት ነጭ ሽንኩርት ኮሌስትሮልን የሚያመርቱ ኢንዛይሞችን እንደሚያጠፋና ኮሌስትሮልን ለመቀነስ እንደሚረዳ ታውቋል። የምግብ መፈጨት ለማሻሻል የግድ በየቀኑ ሙሉ ነጭ ሽንኩርት መብላት አያስፈልግም። ይህን ተክል በየቀኑ በጥቂት በአመጋገቦ ውስጥ ማካተት የምግብ መፈጨት ችግርን ይከላከላል። እንዲሁም አንጀት ለተሻለ የምግብ መፈጨት መደበኛ ስራውን እንዲሰራ ይረዳል። ጥናቶች እንደሚያሳዩት ነጭ ሽንኩርት እንደ ተቅማጥ የመሳሰሉ የአንጀት ችግሮችን ያስወግዳል። በተጨማሪም በአንጀት ውስጥ ያሉ ጠቃሚ ህዋሳትን ሳይጎዳ እንደ የአንጀት ጥገኛ ትላትሎችንና ኢንፌክሽኖችን ለመከላከል ይጠቅማል። ነጭ ሽንኩርት ምን ያህል አስደናቂ እንደሆነ እየተመለከታችሁ ነው። እባክዎት ይህንን ቪዲዮ ላይክ ማድረግ፣ ለጓደኞቹ ማጋራትና ቻናላችንን ሰብስክራይብ ማድረግ አይርሱ። ይህን በማድረጎ እኛን ይደግፋሉ፣ ተጨማሪ ጠቃሚ የጤና መረጃዎችን እንድናቀርብ ያበረታታሉ። አሁን ወደ ቀሪዎቹ ጥቅሞች እንቀጥል። የዚህ ኃይለኛ ተክል ሌላው አስደናቂ ችሎታ ከፍተኛ የደም ግፊትን ለመቆጣጠር መርዳት ነው። ጥናቶች እንደሚያሳዩት የነጭ ሽንኩርት ይዘት የደም ግፊት መድኃኒት የሚወስዱ ነገር ግን አሁንም ከፍተኛ የደም ግፊት ባላቸው ሰዎች ላይ የደም ግፊትን በአማካይ በ10 ነጥብ ሊቀንስ ይችላል። ይህን የሚፈለግ ውጤት ለማግኘት የመድኃኒቱ መጠን በቂ መሆን አለበት። የሚያስፈልገው የአሊሲን መጠን በቀን 4 የነጭ ሽንኩርት ፍሬዎች ጋር እኩል እንደሆነ ይገመታል። የስኳር በሽታ በከፍተኛ ኮሌስትሮል፣ በደም ውስጥ ባለው የስኳር መጠን፣ በደም ግፊት፣ ከመጠን በላይ ውፍረት ወይም በዘር ምክንያት ሊከሰት ይችላል። ጥናቶች እንደሚያሳዩት ነጭ ሽንኩርት በስኳር ህመምተኞች ላይ የኢንሱሊን መቋቋም
መቋቋምን፣ ኮሌስትሮልን እና የደም ስኳር መጠንን ሊቀንስ ይችላል። ይህ ተክል የስብ ክምችትና የሰውነት ክብደትን በመቀነስ ከመጠን በላይ ውፍረትን ለመከላከልም ይረዳል። ይህ ተግባር ንጥረ ምግቦችን ወደ ሙቀት የሚቀይሩ ፕሮቲኖችን በማነቃቃት ነው። በርካታ ጥናቶች ነጭ ሽንኩርት ከጡት፣ ከአንጀት፣ ከቆሽት፣ ከሆድና የጨጓራ ካንሰርን ጨምሮ የተወሰኑ የካንሰር አይነቶችን የመያዝ እድልን ከመቀነስ ጋር ያለውን ግንኙነት ያሳያሉ። የሚበላው የበሰለና ጥሬ ነጭ ሽንኩርት መጠን በጨመረ ቁጥር በሆድ ካንሰር የመያዝ እድል ይቀንሳል። ይህ የመከላከል ውጤት ካንሰር አምጪ ንጥረ ነገሮችን መፍጠርን የመከልከል ወይም ከጸረ ባክቴሪያ ባህሪያቱ ጋር የተያያዘ ነው። ውድ የሀበሻ ኬር ቤተሰቦች እንደተመለከትነው ነጭ ሽንኩርት የምግብ ማጣፈጫ ብቻ አይደለም፣ እጅግ በጣም ብዙ የጤና ጥቅሞች ያሉት ተፈጥሯዊ መድኃኒት ነው። አሁን ሽታው ትንሽ ጠንካራ ሊሆን ይችላል፣ ነገር ግን ለጤናችን ያለው ጥቅም እጅግ በጣም ብዙ ነው። ይህንን ተአምራዊ ተክል በዕለት ተዕለት አመጋገቡ ውስጥ በማካተት ጤናማና ደስተኛ ህይወት ለመኖር የሚረዳዎትን እነዚህን ሁሉ ጥቅሞች ማግኘት ይችላሉ። ነገር ግን ማንኛውንም የአመጋገብ ለውጥ ከማድረጎ በፊት ወይም ነጭ ሽንኩርትን እንደ መድኃኒት ከመጠቀሙ በፊት ሁልጊዜ ከሐኪሞ ጋር እንዲመክሩ አብክረን እንመክራለን። ይህንን ቪዲዮ እንደወደዳችሁትና ጠቃሚ መረጃ እንዳገኛችሁ ተስፋ እናደርጋለን። ሐሳብ አስተያየቶን በኮሜንት ላይ ያሳውቁን። አዲስ ቪዲዮዎች ሲወጡ ወዲያውኑ እንዲደርሶ የደወል ምልክቱን መጫኖን አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።